እባክህ እኮ እንዳነካት እኮ ቁጭ ብለን እናውራ የምናወራው ነገር ካለ ቁጭ ብለን እናወራለን እኮ እኔና እሷ ነው የምናወራው አንተ ምን ትላለህ እኔና እሷ ነው የምናወራው ሚስቴ እሷ ናት አይደል እንዴ ማን አንተ ምን ያየሽ ነገር አለ ምን ያየሽ ነገር አለ ምንድን ወደዛ አድርግልኝ በእናትህ ምንድን ነው ማለት ለምን ተርሰኝ በህግ ያስጠይቃል ይሄን ታውቃለህ አይደለ አንቺ የሰው ቤት ውስጥ ገብተሽ ምን ታመጫለሽ ተረጋጊና ወሬ ወንድ ነሽ ተቀጥላለሽ አታላፋ እንዳነካት አንቺ ተጋቢ አንቺ ተነሽ ነዘጋሽ እባክሽ ተረጋጊ እዛ ጋር ቁጭ እባክሽ አገባኝ ምንድነው እየተፈጠረ ያለው እባክሽ እዚህ ጋር ቁጭ ተቀመጥ የሰው ትዳር እየያበጥሽ ነው አስረዳኝ እንዴት ላጎቴ ትነግረዋለህ እንዴት ላጎቴ ይነግረዋል ከነሱ ጋር ጠብቂ የምርህን እንደዚህ ያልከለህ ከነሱ ጋር ትግራለኝ አይደል ራሴ እወጣለሁ አንቺ አትንጨርጨር እያልኩሽ ከነሱ ጋር ጠብቂ እባክሽ አትንጨርጨር አትተሽዋል ከለከት በለኝ ንገረኝ ምንድን ነው የተናገርከው እባክሽ ታንሻ ቁጭ በይ እንደዚህ ልታደርጊኝ አትችልም እባክሽ ቁጭ በይ ሴትዮዋ ተነፋረቂ እባክሽ አትናፈረቂ ትለኛለህ ሰውዬ እቺ ሴትዮዋ አስቆምልኝ ልገለኝ ነው ደብድባ ተነፋረቂ እባክሽ እዛም ታልቅበሽ ይላል ስራ ሲሄድ ይሁን እግሯን ሰቅላ ሶፋ ላይ ነው ማገኛት ችግር የለውም መስቀሉን ትስቀል ግን ያው አንድ ላይ ስትኖር እኮ ስራዎችን መስራት አለበት ገባ እኔ አሁን ስራው ነው የምመጣው የሆነ ነገሮችን አርጋ ብትጠብቂኝ ምን ችግር አለው እሺ እሱንም አትስራ በቃ አንቺ ሂጂ እኔ ትንሽ ቆይቼ ተንፈስ ብዬ በልቼ ጠጥቼ እወጣለሁ ድሮ በፍቅር ነበር የምትጠብቀው አሁንም በፍቅር ነው የምወድሽ ራስ ሰርተ ምናምን ነበር የምትጠብቀው ደከመኛ በቃ እንዴ ስራው እኮ ነው መጣው ሴትዮ ወጣች ሆነ ገና በጠዋቱ ነዝንዛይ ቀን በቀን የሷ ጭቅጭቅ እንዴት እንደተለች ሲጀመር እኮ ነግሬሃለሁ እሷ ላንተ አትመጥንህም አላልኩ እኔ አንቺን ነው የምወደው እሷን አልወዳትም ኖ ግን በዛ አይመስልም እኔ አንቺን ነው የምወደው ምን ሆነሽ ነው ምን ብዬ ምን ልበል ሁለታችንንም እየፈለክ ነው አልገባኝም እኔ አንቺን ነው የምፈልገው ልጅ አሁን እኮ ለምንም ነገር ጊዜ ያስፈልጋል እንዴ በአንድ ጀንበር ሰናጦች አስወጥቻ አንቺን ቤት ያስፈልግ ሰው ምንድነው የሚለኝ እኔ ታውቃለህ ከነገርህ ጉዳይ የለኝም ጀስት የምፈልገው ነው አንተን ብቻ ነው ለመኖር ደግሞ ግድ ነው ያስፈልጋል እረዳለሁ እኮ ግን ደግሞ ለዛ ብዬ ደግሞ አንተን ማጣት በየቀኑ በዚህ ልክ መናፈቅ ደግሞ አልችልም እኔም ችላ ምን ለራሷ ጠበቃውን ካንተ እኔ ለሷ ጠበቃየው ጠበቃውን ክላስ በቃ ተጣልኝ እኔ አልፈልግም እኔ አልፈልግም እኔ በፊት ፍቅራችን ነው መልስ አለበዛ እኔ በቃ ወይኔ ወይ ሰምረት አለበዛ እንፋታለን በቃ ዘመዲና ተቆናንቺ ከኔና ከሷ ምረጥ አንዳችን ምን ቆየው አለች ሰው ለምንድን ነው ሂጅ አላልኳት በዛ ልክ መሄድ እየፈለገች እየጠየቀች ለምን ሂጅ አላልኳትም አስረዳኝ አንቺ ነው ማፍቅሩ ነው እባክሽን ተረጋጊ ቆይ አለሽ ሄዳለች እኔ ምን ባለው ተረጋጊና ውስጥ ወክ ተረጋጋና ውስጥ ገና ወልክሽ ተረጋጊና ውስጥ ገብተን ነው አንተ ውሻ የምን ውሻ ነው እኔ ፍቅር ይመጣል ምንም የተፈጠረ ነገር የለም ውስጥ ገብተን ነው አውርደን ከበደ ሙኝና እባክህ እሷን እስኪ አረጋጓት እስኪ እባካችሁ እሷን አረጋጉልኝ እባክሽን እባክሽን ተረጋጊ እሺ ወይ
እኮ ቁጭ ብለን እናውራ የምናወራው ነገር ካለ ቁጭ ብለን እናወራለን እኮ እኔና እሷ ነው የምናወራው አንተ ምን ትላለህ እኔና እሷ ነው የምናወራው ሚስቴ እሷ ናት አይደል እንዴ ማን አንተ አትንካት ማንም እንዲመጣው እኮ እኔና አንቺ ማውራ ካለብን እኔና አንቺ እናውራ እኔ ልደበድብሻለሁ ቁጭ ብለን እናውራ እኮ ተቀምጬ እናውራ እኮ ካሜራ እንዲመጣ ታስቀድም አርፈ ቁጭ አርፈሽ ቁጭ እዛው ከዚህ አንቺም አንተም የሰማኝ ከሆነ አርፈሽ ቁጭ አለ በዛ ጋር አሬቻ ነው እኮ ማናቸው እነሱ እነሱ ነው ማናቸው ቁጭ በልና እናወራለን እባክሽ እኔ ተቀመጥ እባካችሁ ውጡ ልኝ ከቤቴ ቁጭ በይ እኮ ውጡ ባላቸው እነሱ ሴት ነሽ ብዬ እንጂ ቁጭ በይ ባለጌ የኔ እናት ቁጭ በይ እዚህ ቤት ምን አባስ አድርጌ ነበር እዚህ ቤት ነው አይደለ ምን ናት ዘመዴ ናት ምን ናት አይደለ ዘመዴ በጣም ዘመዴ ናት እንጂ አይደለ ይሰማኝ ነው እዚህ ቤት ያለው ነገር ያን ነገር እናውቃለን ምን ሲፈጠር ስታረግ እንደነበረ ሁሉ ነገር እናውቃለን ዘመድ አይደለች እኔ እነዚህ ሰዎች አስወጣልኝ አንደኛ ነገር ዘመድ አይደለች ውጡልኝ እሱ ለምን ይቀርጸው ለምን ይቀርጸው እየሰማኝ ከሆነ እባካችሁ እስኪ እባካችሁ መረጃ ያለበት ስልክ ሰጥኛላችሁ ሰምኛለሽ እያንዳንዱ እናውቃለን የሰማችሁን ከሆነ ደግሞ ማስረጃም አለ ማስረጃም ጨምራለሁ እና እያንዳንዱ ታሳያለህ እዚህ ቤት ውስጥ እሷ ዘመድ አለ ይኸውልህ ወንድሜ ምንም አታመጣም በእናትህ ዝም ብላለህ ፍቅረኛ ናት አይደል ፍቅረኛ አለችም ዘመዴ ናት አልኩህ አይደል ዝም ብለህ ይመጣልህ ነገር አለ ማስረጃ አለኝ እየሰማኸኝ ነው ፍርድ ቤት ነው እሺ ምገተረ እባካችሁ እስኪ ማስረጃ ያለበት ሪከርድ ተደረገበት ሰክስ ሁለት ባለትዳሮች ይኸውልህ ወንድሜ ሰማኛለህ ተረጋጋ እነሱ ማስረጃውን እየሰጡ ስለሆነ ቆም ይቀርጾ ነው የሚሰጠው ሁሉን ማስወጣልኝ ዋካ አንተኛው እስኪ ስልኩ እስኪ ማስረጃ ያለበት ሰክስ ሰማኛል አንተ ሰማኝ ከሆነ እያንዳንዱ ነገር አሳያለሁ እባክሽን የኔ ማን አንቺን ነው የምትመለከተ እስኪ ዋካችሁ እስኪ ይሄ ምንድነው ምን ነበር ስታደርጊ ነበር መመከት ይቻላልሽ ለስሙ ሴት ነሽ አንተ ግን በጣም እሺ በጣም ነው ምንድን ነው የምታዘው ምን ያየሽ ነገር አለ በጣም ባለጌ ምን ያየሽ ነገር አለ ምንድን ወደዛ አድርግልኝ በእናትህ ምንድን ነው ማለት ለምን ልትቀርጸኝ በህግ ያስጠይቃል ይሄን ታውቃለህ አይደለ አንቺ የሰው ቤት ውስጥ ገብተሽ ምን ታመጫለሽ ተረጋጊና ወሬ ወንድ ነሽ ተቀጥላለሽ ሰማኛለህ ይሄን ቅርጽ ብቻ ፖስት አላቆምም ብለኛል አይደል ያስፈራራኝ ነው አይደል ይሁን ጎረምሳ ደርድረ ወንድ ነህ ቅርጽና ፖስት አድርገው አንተ ቆመት ሄዳለህ አንተ ማነክ በሰው ቤት ያለ ፍቅር ካሜራ ተቀምጠው ወንድ ነህ ቅርጽ በደንብ አድርገው ከዛ ፖስት አደርገዋለህ አንተ ጀግ ወንድ ነህ ከዛ ቆመት ሄዳለህ እየሰማኝ ከሆነ አሁንም ደጋግሜ እየነገርኩህ እዚህ ቤት ውስጥ ስታረግ የነበረው ነገር ልክ አይደለም ምንም አባታ መጣም ምን አገባ ሚስት ላይ ልነግርሽ ነበር ዛሬ ገብተሻል እባክሽ ተረጋጊ እዛ ጋር ቁጭ እባክሽ ምንድነው እየተፈጠረ ያለው እባክሽ እዚህ ጋር ቁጭ ተቀመጭ እኮ ተቀመጪ በቃ አይነካሽም ቁጭ ያሉና እናወራለን አይ ካላችሁ ግን የባሰ ነገር ይመጣ ቤቱን ለቅልኝ ጣል ይሄን ቤት ለቀን ወንድሜ ውጡ በቃ ይበቃ ይሄን ያልተወራን ይበቃ ውጣ በቃ ችግር ምንድነው ችግር አልገባኝም ቆይ ልቀቀኝ ታወራኝ እፈልጋለሁ እንደውም ቁጭ በይ እባክሽ ሰምኛለሽ እያንዳንዱ እውነታ ማወቅ እንፈልጋለን ያንን ሬቻውን አብሮልኝ ሰምኛለሽ አይደል እዚህ ቤት የገባሽው ዘመሬ ብለሽ ነው አይደል አይደለም እንኳን ደስ ያለህ ሚስት እንዳለው ታውቂያለሽ
ነው እንደማይፈልጋትም አውቃለሁ። ገባ ስሚ እንደማትፈልግ ያልገባት እሷ ናት። ዛሬ ለእሷ ያለው ነገ ጧት አንቺ ይሰማሽ ነው። አስጨርሽኝ። እሷንም ልክ አንቺ እንደሚልሽ ትናንትና እሷንም ወድሻለሁ፣ አፈቅርሻለሁ ከአንቺ ወጥ የለኝም እያላት ነበር። ምናልባት ዛሬ ከአንቺ አብሮ የሆነው እሷ ጋር አብሮ ነው የውጭ ፕሮሰስ ጀምሯል። ከሀገር ነው ያንን ጠቀም እንጂ ወደሽ አይደለም። አብረን ከሆነ በኋላ ነው ኬዝ የመጣው ገብቶሃል አይደለም? እሱ ይወደኛል። በመጀመሪያ ውጭ ሀገር የሚል አላመንኩም። ይወደኛል ውጭ ሀገር የሚል ስለሚያፈቅረኝ ከእሷ ጋር መሆን ስለማይፈልግ ነው እሷን እየተዋለ ይኸውልሽ ወደ ካናዳ የነገርኩሽ ነው። አይወድሽም። በቃ ለመወደድሽ ገብቶሽ ስሚኛለሽ። ሴት አይደለሽ እንዴ? ክብር አለሽ እኮ። ወደ ካናዳ ለመሄድ ስላሳዘንሽ ነው። በጣም ስላዘነልሽ፣ ሲታዘነልሽ እንኳን ሊደብርሽ ይገባል። ገብቶሻል አይደለ? የሰማሽኝ ከሆነ ስላዘነልሽ ነው። ባለቤትሽ ኤርሚያስ ከጽዮን ጋር የተጣበሰበት ዋነኛው ዓላማ የሰማሽኝ ነው እቴ። ባለቤትሽ ኤርሚያስ ከጽዮን ጋር የተጣበሰበት ዋነኛው ምክንያት ምን መሰለሽ? ጽዮን አጎቷ ካናዳ ይገኛል እና በዛ መንገድ ደግሞ ከሀገር ለመውጣት እድሉን አግኝታለች። ኖ ወይ እንደዛ አይደለም። ገብቶሃል አይደለም? ተረዳሽኝ? ከዛን ካናዳ ያለው አጎቷ ስለሱ ክብሩን የሚነካ ነገር እየተናገርክ ነው። ያለው ነገር ለመውሰድ ድል እንዳለ ሲያውቅ ድል ተጠቀመባት። በዛ መንገድ ነው ነገሮች የተሳኩት። አሁን ደግሞ ያንን ሁኔታ ያጎትሽን አድራሻና ያለበትን ቦታ አውቀን መልእክት ልከልታል። እዚህ ውስጥ ምን እንደተፈጠረ የሰው ትዳር ይሄን ማድረግ አትችልም። የሰው ትዳር እንዴት ትነግረዋለህ? የሰው ትዳር እየያበት ነው። አስረዳኝ። እንዴት ላጎቴ ትነግረዋለህ? እንዴት ላጎቴ ይነግረዋል? ይኸውልህ ቤተን ብለን የሚደርስ ነገር አንተ ይሄን ስላደረክ የሚቀር ነገር የለም። እንዴት ላጎቴ ትነግረዋለህ? ቁጭ በይ። አንቺ ዝም በይ። አንቺ ዝም በይ። እኔ መሆን አልፈልግም። ቁጭ በይ። የኔት እባክሽ ቁጭ በይ። ወይዘሮ ዋና የሰማሽ ነው። አሁን አጎትሽ ሁሉ ነገር አውቋል። እያንዳንዱ ነገር አውቋል። ከዚህ በኋላ ጉዞውንም አታረጊ። ከአጎትሽ ጋር ተነጋግረናል። አንተ ለክ የምትወስነው ጉዞውንም የምታረጊ ከሆነ ብቻሽን እንደሆነ ተነጋግረናል። ምክንያቱም ደግሞ የሰው ቤት በዘጠሽ የሰው ትዳር ፈሳሽ የሚገነቢው ትዳር አንቺም እንደማይጠቅምሽ አውቃለሁ። ስለ ልጁ ባህሪ፣ ስለ ልጁ አስተሳሰብ እያነጋገርናችሁ አብራችሁ መሆኑ አንቺ ሳይ ነው አይመለከተኝም። ስለሷም ደግሞ መክሰስ የምትፈልገው ነው እሱ ፍቅረኛ ነው ያ ፍቅረኛል አይፈልጋትም። ባለቤትሽ ግን አለሽ በቃ ስለዘነላ ብቻ ነው እዚህ ያለው ገብቶ ባለቤትሽ መክሰስ ካለበት ይከሰሳል። ይሰማሽ ነው አይደለ? ባለቤትሽ ማለት መክሰስ ካለበት አሁን ላይ አገባዋለሁ ለፍት የምትይው ፍቅረኛሽ ወይም ደግሞ ባል ይሆናል በሻሰሽ የሷ ባል ነገ ጧት ላይ ተጠይቆ መክሰስ ካለበት ይከሰሳል። ምክንያቱም ደግሞ በትዳር ትዳር ለመጨመር አስቧል። ትዳር እያለው ሌላ ፍቅረኛ ነው። አንቺም ደግሞ ሰው ትዳር እንዳለው ያውቅሽ ማድረግ ነው ወንጀል ነው። በፍጹም አታስቢ። ይኸውልሽ ከሀገር እሱን ከሀገር ወጣለሁ አጎትሽን ተማምነሽ የምታደርጊ ከሆነ ስሚኝ አንቺ ይሰማሽ ነው 5 ሳንቲም እንደልሽ እናውቃለን። አጎትሽን ተማምነሽ አይደል ነገር የምታደርጊው አጎትሽ ደግሞ ከኛ ጋር ተጨርሰናል። ከዚህ በኋላ የሚላክልሽ ገንዘብ የለም። አጎቴ አንተን የሚሰማ ካንተ ማን ስለሆንክ ነው? ምክንያቱም ደግሞ አጎትሽ የኔ ተከታይ ነው። እያንዳንዱ ነገር ያውቃል። ከዛ በፊት እኔን ከውጭ ሀገር ድረስ ይመለከት ነበር። እኔ ኪያስ እባላለሁ። ዩቲዩብ ላይ ብዙ ሰዎች የሚከታተሉ እንዳንቺ አይነት ባለጌዎችን አጋለጣለሁ። እንዳጋጣሚ ነው ደግሞ አጎትሽም የኔ ስራ ከሚመለከቱ ሰዎች አንዱ ነበርና ያለው ነገር ስለነበረ ገቢውን ገባ አጎቴ እኔን አይተውኝም። ይኸውልሽ ስሚኝ ይተውሻል አይደለም መሄድም ካለብሽ ብቻሽን እንደምትሄጂ እሱ ጋርም ትሄጂው አንቺ መጠየቅ ወይዘሮና እየሰሙኝ ነው። ወይዘሮና እየሰሙኝ ከሆነ ወይዘሪት ጽዮንንም ባለቤቱን አቶ ኤርሚያስንም መክሰስ እንችላለን። በእርሶ ፍቃድ እናደርጋለን። እባካችሁ እስኪ አቶ ኤርሚያስን ማስገቡልኝ። ደበደባችሁት፣ ገብቶሃል አይደል? ጎዳችሁት ምንም በማያውቀው ነገር ይኸውልሽ አሁን እኛም እከሳችኋለሁ። አሁን ላደረጋችሁት እሱን ለመምታት ፈልገን ለቀረጻችሁት፣ ለደበደባችሁት፣ ላደማችሁት ሲቀጥል ደግሞ ይኸውልሽ እኛ እሱን ለማድማት አይደለም። የሰማሽኝ ከሆነ ራሱ ሲታገላቸው በደንብ እንዲመስሉ
እባካችሁ ለሱ ሶፍትና ዩቲዩብ ደም ስለሚከለክል አድርጋችሁ አስገቡልኝ። የኔ ቤት አሳይልኝ ማምጣት እችላለሁ። በቃ አውሽማሽንም አምጣቻለሽ። እሱም እንግዲህ እኔ ይዘው መጣል ምንም ማድረጋችን። እባካችሁ እሱን አስገቡልኝ። የደማን ከሆነ አፍንጫውን ሶፍት ስጡትና ይጠረግበት። ይጠረጋ አስገቡት። ደም ስለማይፈቀድ በጣም ነው የሚበዛው። ካንቺ ጋር ሊሄድ አይችልም። ውሻ የተረገመ የፓፓ ጋቢ እስኪ አንቺ ደህና ነኝ ምንም አልኩት። አድምታችሁታል? እያየክ ነው። ችግራችሁ ምንድን ነው? አንተ ለመምታትም ብሎ ሚስት በቃ እንደዚህ ነው የምትሆኚው። ለመደብደብም አልፈለግም ነበር። ያስገደድከን አንተ ነህ። ትንሽ ብትጨምሩለት ትንሽ ብትጨምሩለት የምትፈልገው ነገር ካለ እኔ መደብደብ ነው ይሰለች። የምትፈልገው ነገር ካለ ጠይቀኝ ነው ማለት አትፍራውሽ። እሱን ሰማኛለህ? አቶ ኤርሚያስ ሲጀምር ስልክ የት ነው? እኔ መደወል እፈልጋለሁ። አርፈሽ ቁጭ በይ እና አቶ አሁን ከፈለግሽ እኮ በኋላ ህግቡት ብለሽ ስለመቀር የጠራኝ ነው ስለና ቤት እንሂድ። ገባሃል አይደለም? ባለቤት የገባህ አንተ ነህ። ወይዘሮ ታና ጋር ያለን ግንኙነት እኔ ነው እንጂ ያንቺ ቤት አይደለም። እየሰማችሁኝ ነው? ወይዘሮ አና እባክሽ ተረጋጊና ይገባኛል ያለው ነገር እንስማ። ከዛም በኋላ ማስረጃ ደግሞ ለፍርድ ቤት እናቀርባለን። እንዴም ተረጋግቼ ነው እንደዚህ እያወራሁ ያለው። በቃ እንዴት ነው የሚያደርገው? እንደራሷ ቤት እኮ ነው። ሐኪም ቤት መሄድ አለብን አይደል? ሰማኝ። እየሰማች ነው ወይዘሮ ጽዮን? ትሰሚኛለሽ? ዝም አስበላት። ምንም ተረጋጊና ጎርታችሁታል። ሐኪም ቤት መሄድ አለበት። አቶ ኤርሚያስ ባለቤት አና ላይ ይሄን ነገር ለማድረግ ምንድን ነው ያገፋፋ? እስኪ ምንድን ነው ከባለቤት የሚጎልህ ነው? የምትፈልገው ምን አጎደልኩበት? የምትፈልገውን ነገር ነግረሃል። ምንድን ነው የምትነግረው? ምንም መናገር እኮ አይጠበቅም። ማስወጣልኝና እኔ እናንተ ቁጭ ብለን ነው ማለት ነው። ሁለቱም መውጣት አይጠበቅባቸውም። ያንን ሁለት ቀመው ካለባት የዚህ ጉዳይ ባትጠቂ ባለቤት እሷ ማለት ምን ማለት ነው? እሷ ትጣ ማለት ምን ማለት ነው? ጉዳዩ የሚመለከተው እሷን ነው አይደለ? እኔ የምደብቀው ነገር አለ? ጉዳዩ የሚመለከተው እሷን ነው አይደለ? የምደብቀው ነገር አለ? ንገረኝ። የካንቺ ምንም የምደብቀው ነገር የለም። እሱ ጉዳዩ የሚመለከተው እሷን። አሁን እየሰማኝ ነው። ወይዘሮ ጽዮን ከወጣች በኋላ ያን ነገር እናገራለሁ የምትል ከሆነ ትጣ። አይ ካለ ግን እሺ እባክሽ የምርህ ነው? እቺ እና ከነሱ ጋር ከነሱ ጋር ጠብቂ። እናንተ ግን እናወራለን። ከነሱ ጋር ጠብቂ። የምርህ ነው? እንደዚህ ያልከለህ ከነሱ ጋር ጠብቂ። ትግራለኝ አይደል? ራሴ እወጣለሁ። አንቺ አትንጨርጨር እያልኩሽ ነው። ከነሱ ጋር ጠብቂ እባክሽ። አትንጨርጨር እንደሆነ አታድፈዋል። እየሰማችሁ ነው? የምትሰሙኝ ከሆነ ባለቤት ያጎድናብኛለች። የተፈጠረው ችግር ይሄ ነው። የምታይ ነገር ካለ አሁን ንገራት። ሁሉ እንደምን ነው በንግግር ማምሽ ሰው ነው። ይሄ ሁሉ ዱላ ለኔ ያገባን ነበር። ምን አረኩ? ዝም በይ ላውራበት እኮ ዝም በይ ላውራበት። እኔ ካንተ ምንም የምፈልገው ነገር የለም። የውጪ ፕሮሰስ ምናምን አይደለ? ከፈለኩ ነው ችግር የለብኝም። ሁሉ ነገር ተጣጣ። ሰማኛለህ? የሰማኝ ከሆነ ደምን በሶፍት ተጠቅለውና ሶፍቱን በጣም ትሻለህ። አሁን አልቆመልም። ደግሞ ወጣት ነህ አይደለ? በወጣት ቋንቋ ወርተን መግባባት የምንችለውን ነገር እንግባባ እና የኔ ሚስት አንዴ ተነሽና እኮ በቃ እሺ። ምን አስመክታ ምን በቃ የማንም ሚስት ምን አጎደልኩበት እኮ የማንም ሚስት መሆን ትችላለሽ። አሁን ነገሩ አንቺን አግሬሲቭ ስለሚያደርግሽ እዛ ሂጂና እዚህ ሆነ ነው የምታወራው። አይገባኝም። በቃ ያው ያለው ነገር ባለቤት እንደመሆኗ ከኔ ይልቅ የጉዳይ የሚመለከት እሷ ነው እኮ። አንዴ ትነሳ ምን ጎደለ ወይዘሮ እኔ ምን አትበለኝ አንተ ምን አጎደልኩበት? በቃ አሁን ሰው ታሽ ሁለቱን ተናገር። ምን አጎደልኩበት? ይሄ ነገር እኮ ሰማኛለህ? ይሄ እናንተ የመጣችሁት መፍትሄ ፍለጋ ነው አይደለ? መፍትሄ ታስታኩል ነው የመጣችሁት አይደለ? ስለዚህ እኛ እናወራ በቃ ያለውን ችግር ልንገራችሁ። ሰማኛለህ? አሁን ያለው ችግር መፍትሄው የሚያስፈልገው ከሷ ጋር ነው። የዚህ ጉዳይ ባለቤት ተራ በተራና ሰማኛለህ? ነገሩን ነገር እሰማለሁ። በቃ የሚመለከተው እሷ ነው። እሷን የሚመለከተው ፍቺውን የሚቀጥል በቃ እኔ አንቺ ምንም ነገር አላወራም። እንዴት ነው የማወራው? እንደዚህ ያበደች እሷ አልተረጋጋች። ትንሽ ተረጋግተሽ ነገሮች መስማት እንደሞከረ ሂድና ልንገርህ ለአንተ በቃ በሚገባት አማርኛ ተረጋግታ ትሰማለች። እሷ እንዴት ነው ተረጋግታ? ወይዘሮ አና እባክሽ ተረጋጋይና እስኪ የሚውለውን እንስማው። ከዛ በኋላ ራስሽን ውሳኔ ትወስኛለሽ። እስኪ ነው ምን የምታጎልብህ ነው ትዳርክ ለሌላ ሴት እንድትመጣ ያደረገው? በቃ እኔ ፕሊዝ በቃ ሁላችሁ የምልህ
ቀረጹ ምን ጥቅም የለውም። አሁን ተጣ ያልኩት የነበረው ለዛ ነው። አሁን ስለመቀረጹ ሳለመቀረጹ አይደለም ችግሩ። እንደም እየሰማን ከሆነ ይሄ ነገር በኋላ ነው። በቃ ስለዚህ ነገር ተወውና አሁን ሌላውን ተወውና ስለ ትዳር ብቻ እዚህ ጋር ስለተሰበሰብንበት ዋናው ዓላማው በቃ ተሳሳትኩኝ። በቃ እሱ ነገር ደግሞ ዩቲዩብ ስለማይፈቅድለት እባክህ በሶፍት ሸፍነዳለ በቃ ተሳሳትኩኝ። በቃ ምንም ስህተት ነው። በቃ አጋጣሚ ተፈጠረ። እየሰማኝ ከሆነ አሁን ያለውን ነገር ንገረን። ስህተት አይደለም ባለቤተ በቃ ውጪ ምናምን የሚለው ነገር አሳሳተኝ። በቃ ውጪ አሜሪካ ምናምን ስትለኝ ወጣው 6 ዓመታችሁ ከተጋባችሁ አይደለ? ፍቅረኛ ከዚህ ጋር ኪያስ ግን 1 ዓመት ሊሞላ ነው። ቤት ውስጥ ደግሞ ከገባች 6 ወር አይደለ? ከ1 ዓመት ሙሉ ውጪ ተገናኙ ባጣራት መሰረት። ከዛን ውጪ ሀገር የሚደል እንዳላት ሲሰማ ቀረባት እንደ ጓደኛ። ከዛ ወደ ፍቅር ቀየረው። ከዚህ ጋር ከተጋባ 1 ዓመት ከምናምን አልፎታል። በፍቅር ከጀመሩ ግን 1 ዓመት አልፏቸው 1 ዓመት ከአንዱ ከሁለቱ ነው አልፏል አይደለ? ከዛ እዚህ ደግሞ 6 ወር ገብታለች። እርሶ አንቺ ያልሽኝ ከሆነ ወዘራና ላስረዳ። አሁን እነዚህ ባልደረቦች መጥተው እዚህ ጋር የተደረደሩት እናንተም መደብደብ አልፈልግም፣ አይመታኝ እሱ። እኔ የምትፈልገውን ነገር እነግርሃለሁ። መጨረሻው መቼ እስር ነው አይደለ? እሱ ያሰው የሚወሰን ነው። በቃ የምትፈልገው ነገር በቃ እኔ ከሷ ጋር ሆንኩኝ፣ እወዳታለሁ፣ አፈቅራታለሁ። ረጅም ጊዜ ፍቅር ታሪክ ነው ያለን ከሷም ጋር። በቃ ለዚህ እኮ ነው አንዲ ታሪክ ያወራሉ ያልኩት እኮ ለዚህ እኮ ነው። በቃ ያያየው አይደለ? ረጅም የፍቅር ታሪክ ነው ያለን። በጣም ነው በጣም ነው ማፈቅራት። ከዚህ ሀገር የመውጣት ጉጉት አለኝ። አልፈልግም እዚህ ሀገር መኖርና በጣም መውጣት ስለምፈልግ ያው ያለኝ አማራጭ አሁን ዝም ብለሽ ለምን አትሰይም? በቃ የተፈጠረ ነገር እኮ ነው። በቃ ያለኝ አማራጭ ቤት ማምጣት ነበር። ቤት መምጣት ነው አሳምሬት መጣሁ ማለት ውሸም ማን ዘመዴ ናት ያንገስቴ ጀምራ ማምጣት ምን ማንም የሚያደርገው ነገር አይደል? ይሄ እኮ ቤትህንም ሚስትህንም ንቀት ነው የሚያሳየው። አለምፈልግ ብቻ አይደለም ምን ታመጣለች ነው አየሁብህ። ይሄ የማይደረግ ንቀት ነው። አዎ እውነት ነው። ምን ታመጣለች ብሎ ምን ታመጣለች? በቃ ምን ታመጣለች? ጭራሽ እባክሽ ተረጋጊ ወይዘሮ አለ እባክህ የሰማኝ አይደለ? ትዳር ላይ ያለ እንዴት ነው ሚስት ምን ታመጣለች የሚባለው? ንቀት ነው። ቤቱ የብቻ አይደለም አይደል? እኔም ነው አይደል? የጋራችሁ በቃ እሷ ሴክስ ላይ ታስደስተኝ። በቃ ሴክስ ላይ ታስደስተኝ እሷ ናት። በቃ በግልጽ መናገር ትችላለህ እኮ ባለቤት ጋር ይሄ ጉድለት ካለ ባለቤት ላይ በዚህ በኩል ደስተኛ አይደለም ብለህ ነግራታለህ። ምንም የሴክስ ፍላጎት ነው ይሰማኝ ነው። አንደኛ ነገር ትዳር እንደዛ ነገር ሊያጋጥም ይችላል። ሲያጋጥም ግን መፍትሄ ተብሎ ነገር አለ አይደል? እንደወጣት እኔ እናንተ እናወራ አልኩ አይደል? ሴት ቁጭ አድርገህ እየተከራከርከኝ ነው። ይሄ እኮ ችግር አይደለም። ያንተ ጥፋት ያቆየው ቀስ አይደለም። አለመጣጣም ግን ሲኖር ከሚስት ጋር ቁጭ ብለህ ውይይት ያስፈልጋል። የሚገባት አይደለችም። ስንቴ እንድናወራ ነገርኳት። በቃ አለቀ አይደል? ያልጋ ላይ ስንወጣ ብዙ ጊዜ ጉዳይ አውርተሻል። በቃ ሁሌ እኔ ልጅ እፈልጋለሁ ግን በጣም አልተሳካልኝም። ካንቺ ሆናላ ችግሩ። ከይቅርታ ጋር ወይዘሮ ሀና ከማን እንደሆነ ችግሩ እሱ ሲጀመር ልጅ የእግዚአብሔር ስጦታ ከሰው ችግር አለ ያለሽ እኮ አይታወቅም። ወለድ ባትሽ ዋካን ዝጋ እንደው እሷ ከመምጣቷ በፊት ህይወቱ ላይ እንደው ቅድም ላኩት 1 ዓመት ከ2 ወር አካባቢ ነው ከእሷ ጋር ከተጣበሰና ከእሷ ጋር አብሮ ከመሆን በፊት እንደው የባህሪ ለውጥ ትዳራችሁ ላይ እንደዚህ ነገር ነበር? ስራ እስከ 3 ሰዓት ምናምን መግባት እችላለሁ። ቀስ ብዬ ነው ቢሮ መግባት የምችለው። ስለዚህ አብረን ነው ከቤት የምንወጣው ማለት ሸኝቶ ምናምን ነው የሚመለሰው። ከዛ በኋላ ከጊዜያት በኋላ ማለት ነው በቃ አንቺ እንጂ እሆናለሁ በቃ እየደከመኝ ነው ታዲያ ምናምን ይለኛል። ሲቀጥል ደግሞ ቤት ስገባ ማለት ነው ያው ሚዲያ ምናምን ስለሆነ ነገር አላወራም። ራስ ሰርቶ ምናምን አርጎ ነው የሚጠብቀኝ ማለት ነው። ከዛ በኋላ ግን ተኝቶ ነው ማለት ነው። ቤት አይሆንም፣ እያመሸ ነው የሚገባው፣ እየጠጣ ነው የሚመጣው። ጭራሽ ለመማታት ምናምን ይሞክራል። ይሄን ብላችዬ ዝም ብሎ እቺን ማትራባ ጋር ለሞታ ይዞ ይመጣል። እንደው ወይዘሮዋና ጭራሽ ደግሞ የቀቱን ቀጥ እቺን ይዞ ይመጣል። ትዳር ላይ መወያየት አለና እንደው አሁን ለሚያቸው ምክንያቶች ለኔ ለምን አታናግረኝ? እንደ ያዋራው ነው። አንተም እኮ የኔ ወንድም የሰማኝ ከሆነ እጅግ በጣም ብዙ ጥፋት ያጠፋ ቤትህን ንቀሃል፣ ሚስትህን ንቀሃል። ይባስ ብለህ ደግሞ ውሽማህን ዘመዴ ናት ብለህ እንደ ትልቅ ዜና እንደ ትልቅ ድል ይዘህ ገብተሃል። ይሄ እኮ ያሳፍራል። ባህላችንም ወጋችንም ማለት ነው። ምን አይነት እሳቤ ቢኖርህ ነው ይሄ ነገር ካስቀጣል ያሳስራል። ምክንያቱም ደግሞ ትዳር እያለ ከሌላ ሴት ጋር መማገጥ ራሱ ወንጀል ነው አይደለም? እሷን ያስቀጣል። ምክንያቱም ትዳር እንዳለ ታውቃለች። አላቅም እንዳትል ደግሞ ማስረጃዎች አሉ።
አሁን እኛ ወይዘሮዋና ክስ መሰረታለሁ ካለች አንተንም እሷንም ከሳለን ከሀገር ትወጣለህ። ጎበዝ በርሽ ከሰሽ የምን ዕቃ ነው? ምንድን ነው የምትወስጂው? የምን ዕቃ ነው የምትወስጂው? እጅ እግርሽን ይዘሽ ነው ከዚህ ቤት የምትወጪው። አንድ ዕቃ አትነኪም። ምንም ዕቃ አትነኪም። እያጨበጨብሽ ነው የምትወጪው ከዚህ ቤት። እየሰማኝ ከሆነ ስለአንተ በደንብ አጣርተናል። ከካሜራም ጀርባ ብዙ ነገሮች ስናጣራ ነበር። እኔ ስትከተለኝ በቃ ከጀርባዬ ስትከተለኝ ኖርሃል። አሁን ምንድን ነው የምትፈልገው? የልጅነት ፍቅረኛው ወይዘሮ ሀና የሰማሽኝ ነው። የልጅነት ፍቅረኛው ከዚህ በፊት ነገሮች ሊያውቅ ይችላል። ምንድን ነው ማክዳ የምትባል ምንድን ነው የምታወራው? አንተ ስለምንድን ነው የምታወራው? እና እሷ ካናዳ ስለምትገኝ የሰማሽኝ ነው። ስለምንድን ነው የምታወራው? እኔ አናግረኝ እንጂ አስጨርሰኝ እኮ ስለምንድን ነው የምታወራው? ከእኔ ጋር አውራ እንጂ። እሷ ካናዳ ስለምትገኝ ከማፍቀሩ የተነሳ በቅርብ ሄደችው። እሷን ለመጠበቅ 5 ዓመት አካባቢ ያስፈልገዋል አይደለ? እና ምን ሆነ ነው ስለምንድን ነው የምታወራው? በመሀል አንቺን ያገባው ከእሷ ጋር ለምዕለት ተያይዞ ነበር። እሷ አግብታ ለውጭ ሀገር ለሚት የተሻለ ሰው ስታገባ የዛሬ 6 ዓመት በመሀል እሱ ደግሞ አንቺን አገባሽ ሳይፈለግሽ። ከዛ በኋላ ግን ከጓደኞቹ አንደበት ያጠራሁት ይሄን ነገር ስማቸውን አነግር መገጧት ችግር እንዳያመጡበት ከራሱ ጓደኞቹ የመጡት ታጣራ ውሻ ነው ያስፈላጊ። ከዛ በኋላ ማክዳና እሱ ለ3 ዓመት ያህል ተዘጋግተው ነበር። ከዛሬ 3 ዓመት በኋላ ግን ምን ነገረችው? እንደሱ እንዳልሆነላትና ከሱ የተሻለ ወንድ ማግኘት እንዳልቻለች ነገረችው። ከዛ በኋላ ያ ወሬ ማውራት ጀመሩና ውጭ ሀገር ከመጣ ግን ልጠብሰው እንደምትችልና ባሏን ልትፈታ እንደምትችል ነገረችው። ያንን ከሰማ በኋላ በቃ እውነቱን ሰማሽ፣ አለቀ በቃ ይሄ ነው። ስለዛ በጣም ስነ ምግባር ያለኝ ሰው ነኝ። ምን አደረኩሽ? ስነ ምግባር ያለኝ ሰው ነኝ። እንደው በጣም ታጋሽ ሰው ነኝ። እስኪ እባካችሁ እሷንም አስገቡልኝ። ምንድን ነው የሰማሁት? ምንድን ነው የሰማሁት? በጣም ባለጌ ነው። በጣም ቆይ እናንተ ሲጀመር አንተ ግን ልታወራኝ እፈልጋለሁ። ምንድን ነው ያልከው? ምንድን ነው ያልከው? የተገኘው ነው ያለሁት። ምንድን ነው ያልከው? እባክሽ ተረጋጊና ቁጭ በይ። ተረጋጊ አትበለኝ። ንገረኝ፣ ምንድን ነው የተናገርከው? እባክሽ ተነሽና ቁጭ በይ። እንደዚህ ልታደርገኝ አትችልም። እባክሽ ቁጭ በይ። ልታደርገኝ አትችልም። ንገረኝ፣ ማክዳ ማነች? ሴትዮዋ ተነፋረቂ እባክሽ። አትናፈረቂ ሰውዬ እቺ ሴትዮዋ አስቆምልኝ፣ ልትገለኝ ነው ደብድባ። አትናፋረቂ ግን እባክሽ። በጣም ታልቅብሽ ይላል። እንኳን ደጋ ተረጋጊና ማለት ያለብን ነው። አትናፋረቂ እባክሽ። አትናፋረቂ ቁጭ በይ እባክሽ። እንደዛ ነው የሚሰማት። ነው የሚመስለው። ተነሽና ተደባደቢ። ኧረ አንተ ያዝልኝ። ጀመር አትረባም። ስለምትጋባኝ እኮ አይደለም። ተንቷል አይደለም። እባክሽን ተቀመጭ። ጽዮን የሰማሽ ነው። ተቀመጭ። እባክሽን ተቀመጭ። በቃ ይሄ ነው የተፈጠረው። ምን ታመጫለሽ? እባክሽን ጽዮን ተቀመጭ። ከዚህ ግማታም ስትሆንና ከዚህ ሀገር ካፋጣሽን ብዬ ነበር። አልሆነም። አትረባም። አታውራ። እኔ አንተ መጠቀም አይደለም። እሺ በቃ ተፈጠራለች። ተቀመጭ። ታምኖት ነው ሁሉም ቀለለኝ። ሌላ ዝዋዝት ነበር አይደለም። ከዚህ ሀገር ከዚህ ቤት አትወጣም። እሺ ውሻ ነኝ። አሳይሻለሁ። ምለቅነው የሚመስለው ህይወትህን ነው የማበላሽብህ። እየሰማኝ ከሆነ አሁን ማክዳ ጋር የምትለው መሄድ አትችልም። ቁጭ በይ እባክሽ። ቁጭ በይ እባክሽ። ቁጭ በይ ነው የምኖረው ነገር ትሰሚኛለሽ? ለእሱ ዋጋውን ሳልሰጠው ወደድሽም ጠላሽም አንቺም እዚህ ቤት ስታደርጊ ነው የተፈጸመብሽ። እስከ ዛሬ አንቺ ስትበድ ያልታወቀሽ ዛሬ አንቺ ስትደርስ ነው ያዙ ልቀቁ የምትይው። አንቺ ሰው ላይ ስታደርጊ ተሰምቶሻል? እስኪ መልሽልኝ። እሷ እዛ ላይ ስታደርጊ ተሰምቶሻል? እንደዚህ ያየው ከሻይ እስኪ እሷንስ እንደዚህ ስታደርጊ ተሰምቶሻል? ልቤ ነው የሰበርከው። አንቺ ምን ላይ ባቀጣፊ ነሽ? ዝም በል አንተ። ኦኬ ታነቀኝ። አፈጎች
ወደሽ መጠጣለሽ ቁጭ ታወሪያለሽ። አፋችሁ ቁጭሉ ስርዓት ያዝ። አንተ አፍን ዝጋ። ነገር ያለ ማን ይወክለኝ መስሎኝ። እባክሽ እኔ ተረጋጊና ቁጭ ብለሽ እናውራ ተባልሽ አይደለ? ለምን ደስዋት ያለሽ? አይ አላወራም እገለዋለሁ። ቁጭ ይተውሽ ነው ሰማኛል። አንተ የምትሆን ከዚህ በኋላ መጠየቅ አለብህ። ትጠይቃለህ። ያለ ፍላጎት የነበር እኮ ማንም ይችላል እኮ ምንም የሚፈጠር ነገር የለም። አለቀ በቃ። አሁን እኮ እሷ ጋር ያለ እየሰማኝ ከሆነ ከእሷ ጋር ጥሩ የነበረውን ትዳርን አጣ። ከዛ አልፎ ተርፎ ደግሞ ከእሷ ጋር የነበረ ነገር ከሀገር ወጣሉን አጣ። ይኸውላ ነገር እየሆነብህ ያለው ውሸታምና ቀጣፊ ነው። ከጀርባሽ ተከተለኝ ሚስጥሬን ያውቃል አይደለ? እኔ ከሁለቱም ጋር ምንም ትዳር የለኝም። ልጅነት ፍቅረኛ ነች። አሁን እኮ እሷንም አታገኛትም። ደግሞ ሜጃ ካልቋል ሁለቱንም አላገኛትም ማለት አሁን እኮ በቃ አለቀ በቃ ነገርኩ አይደለም። ከካናዳ እኔ ታቅሜ በላይ ሆነ እየሰማችሁ ነው። እኔ ነው ተረጋግቼ ነው ከሱ ጋር ሴትዮ ምንም የምትወስጂው ነገር የለም። እያጨበጨብሽ ነው የምትሄጂው። እኔ ድምፅሽ አስጠልቶኛል። ምንም ሂጂ ግማታ ተረገበኝ። ስርዓትን አዛተ አፍና ትክፈት። እኔ ካንተ ጋር ልማወራ ከነሱ እና ወይዘሮና እየሰማሽ ከሆነ ክስ የምትፈልጊም ከሆነ ክስን መሰረታለን። ፍቺ የምትፈልጊ ከሆነ እኛ ባሉን ጠበቆች እኛ የምናውቃቸው ጠበቆች ስላሉ ካሉ ማስረጃዎች ጋር በማያያዝ ከሱ ጋር ፍቺ የምትመሰርችበት ነገር እናደርጋለን። የደረሰብሽ ነገር ያማል፣ ያዝናል። አንዳንድ ሰዎች እንግዲህ አንዳንድ ሰውን ለማግኘት ሲሉ መንገድ ያደርጉናል። ያ ደግሞ የብዙ ሰዎችን ልብ ይሰብራል። የአንድ ሰውን ልቡን ሰብረሽ ሴት እንግዲህ ልቤን ጠግናለሁ በማለት የወልሽ አንቺን አገባሽ። ከዛን ደግሞ እሷ ጋር መልሶ ደግሞ ግንኙነት ሲጀምር እሷ ጋር ለመሄድ መንገድ ታገለግለኛለሽ ብሎ ማስቦ አጠገቡ ሌሎቿን ሴት ለማግኘት ሲል ሁለት ሴቶችን ጎርቷል። ህይወት ላይ ደግሞ እባካችሁ ሴቶችም ወንዶችም እባክሽ ጽዮን እየሰማሽ ተረጋጊ። አንቺ የምትሆኚ ደግሞ ልክ ጥሩ ሴት ነበርሽ። አንቺ ራስሽ እስኪ ምን ነበር ዛሬ ላልከሰው በማለት የተናደድሽው? አንቺን በፊት ብከስሽ ኖሮ ያለ ነገር ነበር። ችግር የለም ገብቶሃል አይደለ? እኔ እንደሷ አልምረውም ገብቶሃል አይደለ? እንደሷ አልተው። በእናትህ ዝም አስብላት። እኛ ተወይ በእናትህ ዝም በይ። እየሰማሽ ነው እውነቱን አወቅሽው። በቃ የለም እኔ አላቅሽም። አታጭ እገለሃለሁ። ግደኝ መስሎሃል አይደለ? እኮ ግደኝ እኮ እንደፈከርሽ ናቸው። ተረጋጉና እግዚአብሔር ይስራችሁ ይደርኩ። አሜን አሜን አሜን። አትጮጪ ገባሽ? አንቺ ብትሆኚ እኮ ቤቴ ላይ መጣሽ ማይገባ ነገር ነበር ታረጊ ነበር። አየሻ? አዎ ግን አታለኝ ነው ገብቶሻል። ፈጣሪ ደግሞ ያውጥሽ ነግሮኝ ነው። ፈጣሪ ደግሞ ስራሽ ሰጠሽ ነው አየን። ግን አንተ በጣም ባለጌ ነው። በጣም እኔ እንደው በእድሜ ዘመንሽ እንደኔ ልጫዋ ባል አጋጥሞሻል። አንተ በጣም ስነ ምግባር ያለኝ ባል ነው። አቴርሚያስ አሁን የጨብጨብሽ እየሰማኝ ከሆነ ፈጣሪ ፍረድ ስትል አሜን ብለሃል። ፍርድ መስዋዕት አይደለ? ቤቱ ስትል መረዳት ነበረብኝ። እኔ ምንም አይደለም። ደርሶበት አየዋለሁ ማለት መስሎ አሜን አልኩ አይደለ? ሲደርስ ታየዋለህ። ብቻ ግን ወይዘሮና እርሶ መክሰስ ከፈለጉ እሱንም ጽዮንን መክሰስ እንችላለን። ማስረጃዎች አለ። ማዘራት አርፈ ተቀምጡ። ንብረቱን በተመለከተ ደግሞ እኩል እንዲካፈሉ ህግ እናመቻቻለን። ደረሰብሽ ነገር እንደዚህ ብሎ ነገር የለም። አለቀ። በሽምግልናም ካልሽም በፍርድ ቤትም ካልሽም አይ ፍቺውን እናደርጋለን። አንቺም ደግሞ እንደሰማሽኝ ከሆነ አጎትሽ አውርተናል። ከአጎትሽ ጋር ያንዳንዱ ነገር አውርተን ጨርሰናል። ብቻሽን የምትሄጂበት መንገድ ካለ ይወስድሽ ይችላል። ከዛ ውጭ ግን እሱ ጋር ነው ተነግሮኛል። አጎትሽ እኔ አብዴ ነው እሱ ልጅ የሚሄደው። ስሚ ከሱ ጋር በየመጠጦቹ ገብቶሃል አይደለ? አይደለም ሀገሩ ኤምባሲው አትሄድም። በሚሄድበት መንገድ ሂጅ አሳይሻለሁ። በሞላ ሴት ደግሞ ሪት ያለች እየሰማሽ አይደለ? አንቺም ስሚ መኖር ስትችል ያንን ማድረግ እየሰማሽ ነው። ሲጀምር ቤት ማስከፈል የሚባል ነገር የለም። ለምንድን ነው የማትከሰው? ቤት ሙሉ ለሙሉ መውሰድ ትችላለች አይደለ? ፍርድ ቤት የሚወስነው ውሳኔ ነው። ይኸውልሽ ጎዳና ላይ እንዲወጣ ነው የምፈልገው። ሰምተኸኛል አይደል? እየሰማሽኝ ከሆነ አንቺም ደግሞ የስራሽን ያገኘሽው እጅሽን ያገኘሽው አንቺ ቢሳካልሽ ኖሮ ልትለኝ አልፈልግም። ገብቶሃል አይደል? ዝም በይ ታውቃለህ። ቁጭ በይ። ሰው ላይ መፍረድና መሰደብ ቀላል ሊሆን ይችላል። አንቺ ስራት ከዚህ በላይ እንዴት ይኖር? በየብሽ ሴት ስለሆነሽ ነው የማከብርሽ። በህይወት መቆየቱ እስካሁን ድረስ
ስለ ፍቅር ብታውቂማ የሰው ትዳር ላይ ጣልቃ ባልገባሽ ነበር። ከአንቺ ብሶ ታወራለሽ እንዴ? ፍቅር ካልሆነ ቆይ እሺ ቆይ ምን ሊሆን ይችላል? ፍቅር ካልሆነ እሺ ምን ሊሆን ይችላል? ምን ሊሆን ይችላል? ገንዘብ የለው ምን ይለው? አንቺ ሰው ትዳር ስትበጣብጪ ልክ ነበር? የሻለበት ሰበርም እንደዛ ነው ያለኝ። አንቺ መወድሽ ማለት አልወድሽም ማለት እንደምትጨቀጭቀውና እንደማታስደስተው ነው የነገረኝ። የሰው ትዳር በቀስጥስ መጀመሪያውም ትዳራቸው ፈርሶ ነበር። እኔ ሳልመጣ በፊት እሱ ሁሉ ነገሩ ውጪ ነበር። የኔት የሰማሽኝ እንኳን እባክሽ ተረጋግጡ። ልጅ ነው አስወጣኝ። ጀመር አይነህ ላይ ካልፈልግም ትሰማኛለህ? አንተ ለስራ እያንዳንዱ ነገር ታገኘዋለህ። ትሰማኛለህ አይደለ? ላረከው ነገር ላረፍ ታይፈልጋለህ። አና ከሳለው ካለች እኔ በየትኛውም አጋጣሚ ከመክሰስ ስለሆነ አንተ እንዳንተ የቱን ስለሆነ ወይዘሮ ሀና ግን በፍጹም ይሄን ነገር አላደርገውም የምትል ከሆነ አይደረግም። የሰማሽ ነው ወይዘሮ ሀና? ስርዓት ይዘህ ተቀመጥ። ብቻ እንዳናበላ ስሜንም እንዳጠራው በቃ ወይዘሮ ሀና እርስዎ በፈለጉት ጎን እኔም የኢትዮጵያ ሕዝብ ከጎንዎት ነን። ምንም ነገር ቢፈልጉ እኔም ስራ ባልደረቦቼ እንዲሁም ደግሞ የዚህ ሚዲያ ተከታዮች ከጎንዎት ነን። ይሄን ቃል ገባለታል። ፊቶት ላይ የማየው ድንጋጤ፣ ሀዘን እጅግ በጣም ይሰማል። ሰው ዝም ስትይ ምን ሆነ ይችላል፣ ግን ፊትሽ ስለሚሸፈን ነው እንጂ ፊትሽን ቢሆን በጣም ደስ ብሎኝ ነበር። የልብሽ መሰበር ፊትሽ ይታያል። ያ ደግሞ ጥሩ አይደለም። አንቺ አስበሽው አይደለም የሚሆነው። ፈጣሪ የተሻለውን ነገር ሊያዘጋጅልሽ ይችላል። ግን አደራሽ እሱ የሰራውን ስህተት አንቺም እንዳትሰሪ። ምንድነው የምታላዝንላት? የሰማሽ አፈን ዝጋ። በቃ እኔ እናንተ ነው አንተ ችግር አለብህ እንዴ? አፈን ዝጋ። እኔ እንደወጣት እኔ እናንተ ነው ራስ አልከ አፈን ዝጋ። የሰማሽ ነው ወይዘሮ ሀና? ኤርሚያስ እንደፈጣሪ ስህተት እንዳትሰሪ። ኤርሚያስ መጥፎ ነው ብለሽ ሌሎች ወንዶች መጥፎ አትሁኝ። ጥሩ የተሻሉ ከተሞች ብዙ ወንዶች አሉ፣ ታማኝ ጥሩ ይሆናሉ። እና እባክሽ በዛ መንገድ አታስቢ። እናንተም ደግሞ ውድ ቤተሰቦቼ ላችሁ የምፈልገው ነገር የሰው ሕይወት ማበላሸት እባካችሁ ተቆጠቡ። ምክንያቱም ደግሞ የሰው ልብ ሲሰበር ብዙ ነገሩ ይሰበራል፣ ብዙ ነገሩን እንሰብረዋለን። አሁን እንግዲህ ወይዘሮ ሀና 6 ዓመታቶችን እያሰበች ለወደፊት ወሳድ ከብዳት ይችላል ኤርሚያስ በሰራው ስህተት እና እባካችሁ የሰውን ልብ አትስበሩ። ልብ ከተሰበረ በኋላ ለመጠገን ከባድ ነው እና እባካችሁ ተስፋውን ህይወቱን አትቀሙ እያልኩኝ ይሄ ምክሬ ግን ለወንዶች ብቻ አይደለም ለሴቶችም ጭምር ነው። እና እባካችሁን የሚኪ ቤተሰቦች በተቻላችሁ አቅም ጥሩ ደግሞ ምክሩ። አንተን ግን ለሰራኸው ስራ በቀላሉ ምናልፍ እንዳይመስል ነው። ወጣት እናደርገውና አሁን ወደ ጣቢያ ከመሄድ ይሄን ቪዲዮ ይፋና ይሄ ቪዲዮ የሰማይ ነው ዩቲዩብ ይለቀቃል። ሰማኛለህ? ይሄ ቪዲዮ እየሰማኝ ከሆነ ፊትህን እንሸፍንልሃለሁ። ያንን ማድረጉ ግን ለአንተ አይደለም። ቤተሰቦችህ፣ ጓደኞችህ እንዲሁም መስሪያ ቤቶች አንገታቸውን እንዳይደፉ ለቀኝ እንዳትነካ። ምንም እኔ ስለ ገንዘብ አይደለም ይሄን ነገር ስለ ሀቅ ነው። እውነት ደግሞ በገንዘብ የምትሸፈን አይደለችም። ሰማኛለህ? እንዳንተ አይነት ሰላቢዎች ናቸው ክሳችሁ ከሰሩ በኋላ በገንዘብ ስህተትን ለማጥፋት ይሞክሩ። ይሄ ራሱ ይላስተት ነው። በተሰተት ኖሮ እባክህን ከምትልና በገንዘብ ልትዳደር ከምትሞክረው ትተው ነበር። ይሰማል አይደል? እንደኔ ከሱ ቢመሰረት ደስ ይለኛል። እሱ የሚጠየቅ ምን ማለት ነው? ክሰሹ ማለት አንተ ለምን ነገርም ተባብራ ማስታርቀም ይሄር ነው እንጂ እሷን ብትከሰስ አንድ ያሰብሱ ይዘራና እሷን ብትከሰስ አለ። ለምን የሰው ልጅ የዘራውን ማጭድ አለበት። ለሰራው ስህተት ካልተቀጣ ደግሞ ስህተቱ ልክ ይመስላል። ምናልባት አሁን ላይ ከደግነቱ ማስቦት ይሆን ይችላል። ይረጋጉና ጊዜ ወስደው ክስ የሚሰሩት ከሆነ በየትኛውም ሰዓት አለ። ስለዚህ እኔ ፍቺ ነው የምፈልገው። ይገባኝን ነገር ወስዳለሁ። እሱ እንግዲህ አይኑን ራሱ ማየት አልፈልግም። በህግ የምናጠርቅ ይሆናል። እንግዲህ አክብሮኝ ሰጠሩኝ የተፈጠረውን ነገር ስላየን በጣም አዝናለሁ። ለተሰማሁት ነገር እጅግ በጣም አዝኛለሁ። ወይዘሮና እንግዲህ ፈጣሪ ያበርታዎት። ሌላ ምንም አለ። አንተም ደግሞ ለሰራው ስራ ፈጣሪ ይቅጣ ብለዋል። መድረስ መስሎ ፈጣሪ ለመስሎ ስታላግጥ ነበር። ደርሶ በላማይ ታብቃኝ። ሌላ ምንም አይደለም። ስለዚህ ቤተሰቦች ያው እንዳልኳችሁ ነው። ወይዘሮ ሀናም እንግዲህ በየትኛውም ሰዓት የፍቺ ሁኔታ እንዲሁም ክሶችን ከመሰረት በእኛ በኩል ማለቅ ይችላል ለማለት ያለ በጣም ነው የምወደው፣ በጣም ነው የማፈቅረው። ልቡን አንጽቶ ከመጣ አሁንም ድረስ እቀበለዋለሁ፣ ችግር የለውም። ነገር ግን
የማይገባ ነገር ነው ያደረገው። ሰይጣን አሳስቶት ነው በቃ ያደረገው። አንቺ ጥሩ አሳቢ ሰይጣን አሳስቶት ሊሆን ይችላል እንደዚህ። ሰይጣን አሳስቶት ምን ጂኒ ፈልጊያለሁ። እስኪ አፈንዝጋ ባለቤት አለች እንዴ? እኛም ማስማማት ነው እንጂ እኛን ማስማማት ነው እንጂ አለባት። የሰሙ ከሆነ ይህ ሰውዬ ጥሩ የሚባል አይደለም። ምክንያቱም ደግሞ ሰይጣን አሳስቶት ቢሆን አንድ አይደለም ሁለት ሶስት ይስተት አለ። ፍቅሩን ደግሞ ለማሳየት አይቶት ከሆነ ወይዘሮ ሀና ልክ አይደለም። ይሄ ነገር ቆም ብሎ ቢያስቡበት ምናልባት ከፍቅር ካሉት ፍቅር አንጻር የሰራውን ስራ ምናልባት አቅለውት ወይም ደግሞ ከሱ መለያየት ፈርቶ ሊሆን ይችላል። ግን ለእሱ ይቅርታ ያደረጉለት ማለት እሱ ብቻ ነው አይደል? ካለሱ ማንም የለም። ስለዚህ ራሱን አሻሽሎ የሚያጠፋው ችግር አሻሽላሉ። ወይዘሮ ሀና እየሰሙኝ ከሆነ ለመለወጥ ፍላጎት ያለው ቢሆን እኮ እኔም በመለያየት ውስጥ ደስተኛ አይደለም። አንተ ለምን ታስታርቀን አይደል እንዴ? መጣው ለምን ነገር የምትችለው? ቆይ አይኖትን ትንሽ ገለጥ አድርገው ተራክተው አስበው። ምክንያቱም እዚህ እንኳን ሲመልስሉት የነበረው መልስ ወይዘሮ ሀና እየሰማሽኝ ነበር፣ ጥሩ መልስ አልነበረም የነበረው። ስለተዳ ጥሩ አስተሳሰብ አይደለም ያለ። ይሄ ሰውዬ ልቡ ከእርሱ ጋር አይደለም። ልቡ ከእርሱ ጋር ካለው ደግሞ ነገ ጧት ይጎዳታል። አይቶታል። ዛሬ ከሴት ጋር ሊሄድ ሞከረ። እኛም አልመጣ ኖሮ እኮ ትቶት ሄድ ነበር። እርሱንም እሷንም ትሉም እሱ ከጋር ሊወጣ ነበር። ማንም የለኝም ብሎ የሚያስብ ከሆነ እኮ የሆነ ቀን ደግሞ ሳይዘጋጁና ባላሰቡት መንገድ ትቶት ሊሄድ ይችላል። ወይዘሮ ሀና አይደለም እነዚህ ነገር ከሚመጣ ደግሞ አስበውበት ተዘጋጅተውበት ልቦት ያወቀውን ነገር ይቅርታ ካሉት ማን ከዚህ በኋላ ይቅር ካሉት ይሄ ልጅ የፈለገውን ነገር የሚያደርገው መብትም አለው። በቃ አንድ ያስደፍረዋል ለራስዎት እና እባክሽን ለውሳኔሽ ተረጋግተሽ መልካሙን ነገር ብታስቢ በእርግጠኝነት አሁን ከፍራቻ አንጻር ወይም ደግሞ እስኪ ዝም በል አፍህን ዝጋ ከዚህ ከመለያየቱ በኋላ ብቸኝነትን ከመፍራት የሚመጣ ሊሆን ይችላል። ግን ደግሞ ፈጣሪ ለእርሱ የተሻለውን ሰው ያሰቡለት አለ፣ ያዘጋጀሎት አለ። ለዛ እባክዎትን ደጋግሞ ጭንቅላትን ያስቡበት። ለጊዜው ግን አይን እያየ ይሄ ልጅ ቤት አይቀመጥም። እየሰሙ ከሆነ ወይዘሮ አለ እኔም ሚዲያም ተከታዮች ይሄን ነገር አንቀበሉም። ምክንያቱም ደግሞ ለፍተው ያመጡበት ሀብት ነው። ይሄ ሰውዬ ጤነኛውን አይደለም፣ በድሎታል። እናም ደግሞ ንብረቱን እንድትካፈሉ ነው የምፈልገው እኔ። እየሰማሽን ከሆነ አሁንም ከዚህ በኋላ ወይዘሮ ሀና በእኛም ሰካተስቲ ሐኪሞች ሊታዩ እናደርጋለን። ብቸኝነት ከመፍራት ከሆነ በሕክምና በሃይማኖት አባቶችም ጭምር ታይተው ነገሮችን እንዲወስኑ እናደርጋለን። አሁን ግን ከፍቅርና ከፍረጃ አንጻር ደግሞ ሰንግራ ሳተጋባሽ ለትንሽ ጊዜ እናደርጋለን። እሱን ከዚህ ቤት አስወጣለታለሁ። አፈንዝጋ 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 ተረጋግተው ሳካትሪስትም የሃይማኖት አባቱ ማይቶት ከሽማግሌዎች ጋር ከቤተሰቦች ጋር ተማክረን በቃ እኔና እሷ ተስማምተናል። በቃ አለቀ። የሆነ ነገር ተፈጠረ። በቃ ይቅርታ ታደርጋለች። በቃ ሰው አንተ ውጣ የሰማሽኝ ነው ወይዘሮ ስለመጣችሁ ታበቃ አለቀ። ይሄን ነገር እንደዛ እናደርግና ምን ለቅ ይሆናል። ከዛ በኋላ ማለቴ እኔ ነገር ያስበናል። በቃ ተስማምተናል። አንዴ አፈንዝጋ ወይዘሮ ነው ይሰሙኝ ነው ወይዘሮ አቀለቀ አንዴ ያበቃል። ተስማምተናል። በተረጋጋ አይምሮ ወይዘሮ ማለት ማዕረግ ነው። ሰው ሲያገባ የሚሰጥ ነው። አንተ ደግሞ አይደለም ያውቀው ወይዘሮ ማለት ሰው ሲያገባ ወይዘሮ ይባላል። ሲያገባ አሁንም ቀረኛ ተስማምተናል። ከዛ አንፃር ይሰማሽ ነው ወይዘሮ አትከስምሽ ማለት ነው። ተረጋግተሽ በተረጋጋ ልብ ነው እንግጣት ተረጋግተሽ መልሶ የሚጎዳሽ ነገር ባትወስኝ ደስ ይላል። እንግዲህ ቤተሰቦቼ ያለችውን ነገር ሰምታችኋል። እባክህ ለቃት። በዚህ ቤት ውስጥ እንድትቀጥል መፍቀድ የለብንም። ምናልባት ከፍራቻና ከአንዳንድ ነገሮች አንጻር ሊሆን ስለሚችል ከሃይማኖት አባቶች ጋርም ከሳካሪስት ጋርም ታይታ ውሳኔዎችን እንድትወስድ እናደርጋለን። ለጊዜው ግን እሱን ከዚህ ቤት እናስወጣውና እሷን እዚህ ቤት አስቀምጠን በተረጋጋ ሁኔታ እንድታስብ እናደርጋታለን። ሐኪሞች እየተመላለሱ እንዲያዩትም ከሃይማኖት አባቶች ጋርም በሃይማኖት እንድትመካከል እናደርግና መፍትሄ የምንለውን ነገር በሙሉ እናስቀምጣለን። ይህን ጉዳይ እስከ ፍጻሜ ያደረሰን ደግሞ እንደተመልሼ ለመጣ ቃል ገባላችኋለሁ። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ወደድክም ጠላህም ቤት አይደለም አይደለም አንተ ይስማኝ ነው አይደለም አንተ ጠላክ እዚህ ቤት ዘር ቤት ማረገው ነኝ ማሉጣም ወንድም አንተ ሳትቶ የምትወስነው እሷ ናት አይደል? አሉጣ እሱን አብረን እንደናል እንግዲህ ዩቲዩብ ስለሚከለከለኝ እዚህ ፊት አልደበደበው ይችላል። ለዛም ነው ዝም ያልኩት ያሉት ቤተሰቦቼ አንቀን ሆኖ ይዘን የምንወጣ ይሆናል። በእሷ ላይ ምንም ነገር እንደማይፈጠር ቃል ገባላችኋለሁ። ምክንያቱም ደግሞ እሷ መንከባከብ ኃላፊነት ምን ነው።
ይገባኛል። አስደንግጧቸዋል። ለምንድን ነው ይቅርታ ማድረግ የፈለገችለት ለምን ስለሚሆን ነገር እናጣራናል። በዚህ ህጥባ የሚያስፈራራበት ወይም ሌላ ነገሮች ካሉም ደግሞ አጣርተን የምናመጣ ይሆናል። እያንዳንዱ ነገር ፈልፍለን እና የምናገኝ ይሆናል። የእሱን ጉዳይ ግን ተካትዬ ለህግ እንደማቀርበው እርግጠኛ ነኝ። እሷ እንኳን መክሰስ ባትፈልግ እኔ እንደምከሰውም ጭምር ምን አባስ ነው የምትከሰኝ? ስራዬ ስለሆነ ምን አባስ ነው እውነተ ማጋነን ስራዬ ስለሆነ ስራዬ ምን አባስ ነው በጣም ግማታም እሷ ናት የምትከሰኝ የምትለው እሷ አልከሰችኝ። በቃ አለቀ። የትኛው ባልና ሚስት ይጋጫል? ተጋጨን አለቀ። በቃ ውጣ ቤቱን ለቀውጣ። የትኛው ባልና ሚስት እንደሚጋጭ አይደለም እንደ ባልና ሚስት እንደሚጋጩ ነው የተጋጨን። ምንም አዲስ ነገር እሱ አብረን ነው ያለው ነገር የሚያስቀጣ ነው። ባለቤትህ ያለች ውሽማዋን እህቴ ናት ስላስገበተ በቃ ይቅርታ በቃ እሷ ነው የሚመለከታት። እሷ ይቅርታ አደረገችኝ። እሷ ይሄን ያርገችልህ ያለ ማባወት ካስፋርታት ወይም ደግሞ ሳንተ መጣ ይሄው እያወራች አይደል እንዴ? ምን ልጇናት እንዴ? ወርናት እንዴ? እሷ አንቺ ደግሞ ነው ሰጥ ራስህን አሻሽለህ ተመጣጣኝ በቃ እናት አሁን እሻሻላለሁ። በቃ ከዚህ በኋላ ምን ተስፋው በቃ አለቀ። ይሄን ሰው ይጣ በይኝ በቃ ለአንድ ጊዜ ለምጣሽ እንግዲህ ለምታዩት አፉ ቂቤ የሆነ ሰው ነው። በምላሱ ብዙ ነገሮች ለምንድነው ይሞክራል። በምላሳቸው ሴቶችን የሚያበላሹት ሰዎች ማለት አንዱ ይሄ ነው። እንደዚህ አይነት ግለሰቦች ተጠንቀቁ እያልኩኝ እስከዛሬ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ክትል እስክንገናኝ መልካም ሁሉ ተመኘው። ይህን ቻናል ሰብስክራይብ ማድረግ አይርሱ። ምንም አይነት ሀሳብና አስተያየት ካሉት በመልኩ ያስቀምጡልን፣ በቴሌግራምም ወይ በኮሜንት ስር አስቀምጡኝ እያልኩኝ የዛሬ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ እስክንገናኝ መልካም ሁሉ ተመኘው። አበቃ።